እሺ ትላንትና ሀብል ስትሉ ነበረ። ሀብሉ ሲወጣ ደግሞ ዛሬ ምን ብለው መጡ ጋይስ? የአሚሩ ነገር እኔ በጣም ነው የሚገርመኝ ማለት ነው። ምነው አንተም ባላወቅኩ ኖሮ አብርሃም እና ሩቲን ባታውቁ ኖሮ ለዚህ ደረጃ ባልደረሳችሁ ነበረ። እንንገራችሁ እንዴ? የምሬ ነው የምላችሁ። ስለዚህ ተረጋጉ፣ ከራሳችሁ ጋር አውሩ። ስለ ትዳር የያዙ ሰዎችን ጠይቁ፣ ምን ያህል መስዋዕትነት እንደሚከፈልለት። እንደዚህ ዝም ብሎ ጥልቅ የሚባልበት ነገር አይደለም። መስዋዕት የከፈለች ልጅ እያለች አንዷ ከውጭ መጣችና ውስጡ ቁጭ ልበል ማለት ይከብዳል አይደል እንዴ? ስለዚህ ለዚች ሴት ነው እየተከራከራችሁ ያላችሁት። መቼም ቢሆን መቼም ደግሞ አይሳካም። እንደማይሳካ ደግሞ ህሊናችሁ ጠንቅቆ ያውቃል። ሚዲያ ላይ እየመጣችሁ አታስመስሉብን ለማለት ፈልጌ ነው ወዶችዬ። ስለዚህ ሀብሉን ስትሉ የነበራችሁ ሁላ ሀብሉ ወለቀ። ሀብሉ ከወለቀ በኋላም አብርሃም ከራሱ ጋር እንደሆነ ከአንደበቱ ብዙ ነገሮችን ሲናገር ተረድተነዋል። ሄርሜላን እንደማይፈልጋት የሄርሜላን ስጦታም እንደማይፈልግ አውልቆ ቤት እንዳደረገ፣ አብርሃም ግን ሰዓት ስለሚወድ በራሱ ገንዘብ ከኪሱ አውጥቶ የሚፈልገውን አይነት ሰዓት ገዝቶ እንዳሰረ፣ ሩታም ሆነ ኤፍሬም ሰዓቱን እንዳልገዙለት በይፋ ተናግሯል። ይሄ ልጅ ከዚህ በላይ ምን ይሁን ነው? ልጄንና ሚስቴን ነው የምፈልገው አለ። አበቃ እኮ ጋይዝ። ስለዚህ ምነው አብርሃምን ባላወቅኩ ኖሮ፣ እንደዚህ በሆንኩ ኖሮ ምን ላርግ? ከዚህ በላይ ምንም ማድረግ አትችሉም። ተረጋግታችሁ ቁጭ በሉ። አትወራጭ። አሚሩ ደግሞ አትወራጭ። ሁሌም እንደተወራጨህ ነው፣ ግን ምንም ስታመጣ አላየንህም። ውሽሚትም ተረጋጊ። የራስሽን የሆነ አዳም ቁጭ ብለሽ ጠብቂ። ወይ ደግሞ እንደፈለግሽው ሄደሽ ሌላ ቦታ መግባት መቼም አትችይም። ከዚህ በኋላ ከዚህኛው ህይወት ትምህርት ትወስጃለሽ ብዬ አስባለሁ። አዎ እንደዛ ነው አይደል እንደ ጋይስ። ከዚህ በኋላ ያለው ጉዳይ አብርሃም የሩታ ነው፣ ሩታ የአብርሃም ናት። አብረው አንድ ላይ ሆነው እምር ድምቅ ብለው ልዑሌን ይዘው በፍቅር ልጃቸውን እያሳደጉ ለልዑሌ እህትም ይሁን ወንድም አምጥተው ደስታ በደስታ ሆነው የሚኖሩበት ጊዜ ቅርብ ነው ጋይስ፣ ቅርብ ነው። የምሬን ነው የምላችሁ። ስለዚህ ውሽምትዬ ተረጋጊ፣ ከራስሽ ጋር ሁኚ፣ ከአጨብጫቢዎችሽ ጋር ተረጋግተሽ ነገሮችን ወስኚ። ይሄ ነው የኔ መልእክቴ ለውሽሚት። አብርሽና ሩትዬ ደግሞ ወደፊት ልዑሌን ይዛችሁ ብዙ ሰለብሬቶችን አዘጋጅታችሁ እንደምትመጡ አንጠራጠርም፣ እንጠብቃችኋለን። እና አሚሩ ደግሞ እንዳጨበጨባችሁ ትቀራላችሁ፣ እንዳጨበጨባችሁ። ጆም እንደዛ ምንም ማድረግ አይቻልም። ተከፍሏችሁም ከሆነ ከውሽሚት ከአቅማችን በላይ ነው በሉት። ልክ እንደ አቤል ማለት ነው። አቤል አሁን ምን እያደረገ ነው? እየፈዘዘ እንደፈዘዘ ሰው የሆነ አክት እያደረገ ነው። ምክንያቱም አብርሃም እና ሩታ እንደማይለያዩ ከዚህ በኋላ ጠንቅቆ ስለገባው ማለት ነው። እዛ ጋር ትላንትና ከውሽሚት ጎን ነበረ። ዛሬ ላይ ግን በእንደዛ አይነት መንገድ መሆን አይችልም። ገብቶታል። አብርሃም ወደ ራሱ እንደተመለሰ ሰዓቱ ሲወልቅለት አብርሃም ወደ ራሱ እንደተመለሰ ገብቶታል፣ አቤል ማለት ነው። ስለዚህ ያለው አማራጭ ልክ እያስመሰለ ኦዲየንስን ለመሸወድ ወይ ደግሞ ለማስመሰል እየሞከረ ነው። አብርሽ ግን በትክክል ከራሱ ጋር ነው። በተለይ በትላንትናው ቪዲዮ አብርሽ ከራሱ ጋር ነው። ምንም አልታመመም። ሀብሉ ወጣ ብላችሁ እልል ያላችሁ ሁላ ምኑ ጋር እልል እንዳስባላችሁ አልገባኝም።